ሰላም እንደምን አላችሁ? ይህ የሰባተኛ ክፍል ሶሻል ስተዲ ዩኒቱ ሂውማን ኢቮሉሽን ኤንድ ወርልድ ፖፑሌሽን የሚለው ዩኒታችን ነው። በዚህ ቪዲዮ የዩኒቱን ሁለተኛ ክፍል እናያለን። ቶፒካችንም የሚሆነው ትሬንድስ ኦፍ ወርልድ ፖፑሌሽን የሚል ይሆናል። ከዚህ ቀደም እንግዲህ በፓርት 1 ስለ ሂውማን ኢቮሉሽን አይተን ነበረ። መለስ ብላችሁ ቪዲዮ ማየት ትችላላችሁ ማለት ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም በየጊዜ የሚለቀቁ ቪዲዮ ሲለቀቁ የማስታወቂያ መልእክት ይደርሳችሁ ዘንድ የደወል ምልክቷን ማብራታችሁን እንዳትረሱ። ወደ ዛሬው ቶፒካችን እንለፍ። የዛሬው ቶፒካችን እንደነገርኳችሁ እንግዲህ ትሬንድስ ኦፍ ወርልድ ፖፑሌሽን የሚል ይሆናል። ስለዚህ መጀመሪያ ላይ ሂውማን ፖፑሌሽን ምንድን ነው የሚለውን ዲፋይን እናደርግ። ሂውማን ፖፑሌሽን ሪፈርስ ቱ ዘ ቶታል ነምበር ኦፍ ሂውማን ኢንሃቢታንትስ ኦፍ ኤ ስፔሲፋይድ ኤሪያ ሰች አስ ኤ ሲቲ፣ ካንትሪ ኦር አ ኮንቲነንት አት ኤ ጊቨን ታይም። ሂውማን ፖፑሌሽን ወይም ደግሞ የህዝብ ብዛት ማለት ነው ባጭሩ። የህዝብ ብዛት ማለት እንግዲህ በአንድ አካባቢ በአንድ በተወሰነ ጊዜ የሚኖሩ የሰዎች ስብስብ ነው። እንግዲህ ያ ቦታ ከተማ ሊሆን ይችላል፣ ሀገር ሊሆን ይችላል፣ አህጉር ሊሆን ይችላል። ያም መቼ ስፔሲፋይድ በሆነ ታይም ወይም ደግሞ በሆነ ታይም ለምሳሌ በ2017 ሊሆን ይችላል፣ በ2018 ሊሆን ይችላል፣ በ2019 ሊሆን ይችላል። የሆነ አካባቢ ላይ ይኖሩ የነበሩ የሰዎች ስብስብ that is human population ብለን እንጠራዋለን። ስለዚህ the total number of human inhabitant ነው የምንለው። the total number of human inhabitant alright of a specified area ያ ኤሪያ ምን ሊሆን ይችላል ብለናል? ሲቲ ሊሆን ይችላል፣ ካንትሪ ሊሆን ይችላል፣ ኦር ኮንቲነንት ሊሆን ይችላል። in a given time በሆነ በተሰጠ ጊዜ የሚኖሩ የሰዎች ስብስብ የት የሆነ ቦታ ላይ this is called human population ብለን ዲፋይን እናደርገዋለን። Population is one of the most critical factor that determine the socio-economic and environmental condition of every country in the world። እንግዲህ ፖፑሌሽን ወይም ደግሞ የህዝብ ብዛት ብለን የምንጠራው ነገር የአንድን ሀገር ወይም በዓለም ውስጥ የሚኖር የአንድን ሀገር ማህበራዊ፣ ኢኮኖሚያዊ እንዲሁም አካባቢያዊ ሁኔታ የሚወስን ነው። alright so አንድ አካባቢ ያለ የህዝብ ብዛት ሜቢ ትንሽ ሊሆን ይችላል፣ ሌላ አካባቢ ደግሞ ብዙ ሊሆን ይችላል። ስለዚህ የህዝብ ቁጥር መብዛቱና ማነሱ የዛን ሀገር ማህበራዊ፣ ኢኮኖሚያዊ እንዲሁም ኢንቫይሮንመንታል ኮንዲሽኖችን ዲተርማይን ማድረግ ይችላል ነው እያለን ያለው። ኦልራይት መልካም። The world's population has been experiencing a continuous growth since a 15th century። የዓለም የህዝብ ብዛት በከፍተኛ ሁኔታ መጨመር የጀመረው ከ15ኛው መቶ ክፍለ ዘመን ጀምሮ ነው። ከ15ኛው መቶ ክፍለ ዘመን ማለት ከ1600 እስከ 1699 አካባቢ ማለት ነው። ስለዚህ በዛ ታይም ወይም በዛ ጊዜ ጀምሮ እስካሁን ድረስ በከፍተኛ ፍጥነት እየጨመረ የመጣ ነገር ነው የሂውማን ፖፑሌሽን ብለን የምንጠራው ነገር ማለት ነው። Okay, UNDP estimated that the world population reaches 6 billion with an annual growth rate of 1.5% by 2000 AD። እንግዲህ UNDP ማለት ስለ ህዝብ ብዛት ወይም ደግሞ ስለ ፖፑሌሽን ግሮዝ እስቲሜት የሚያደርግ ተቋም ነው። እሱ እስቲሜት እንዳደረገው ከሆነ በ2000 ዓመተ ምህረት እንደ ኢሮፒያን አቆጣጠር የዓለም ህዝብ 6 ቢሊዮን ይሆናል ብሎ እስቲሜት አድርጎ ነበረ። ምናልባትም አመታዊ እድገቱ 1.5% ከሆነ ሬቱ ማለት ነው። ኦኬ ግሮዝ ሬቱ 1.5% ከሆነ በ2000 ዓመተ ምህረት የዓለም ህዝብ 6 ቢሊዮን ይደርሳል የሚል እስቲሜሽን አስቀምጦ ነበር ማለት ነው። alright the number added to a world population per year would increase from 80 million to 90 millions if the growth rates of 1.5% continuous። እንግዲህ በ1.5% ግሮዝ ሬቱ የሚቀጥል ከሆነ ኦኬ በዚህ ሬት የሚቀጥል ከሆነ የዓለም ህዝብ በየአመቱ ከ80 ሚሊዮን ወደ 90 ሚሊዮን እንግዲህ ከ80 እስከ 90 ሚሊዮን በለው ከ80 እስከ 90 ሚሊዮን እድገት ያሳያል እንበልና በ2006 ቢሊዮን ይሆናል ብለናል አይደለ? በ2001 ምን ያክል ይሆናል ካል ከ80 እስከ 90
ሚሊዮን ህዝብ አድ ይደረጋል ወይም ደግሞ ቁጥሩ ይጨምራል። ያ ማለት 6 ቢሊዮን 85 ሚሊዮን ያክል ህዝብ ይኖረናል ማለት ነው በአመቱ በ1.5% ሬት የሚጨምር ከሆነ ሬቱ ይሄ ከሆነ ማለት ነው። በየአመቱ የኛ ህዝብ ይታከላል አድድ ይደረጋል እያለን alright okay and world population would double in a period of 40 to 50 years from about 2000 AD ከ2000 ዓመተ ምህረት ጀምሮ የዓለም ህዝብ ዳብል ለመሆን ከ40 እስከ 50 ዓመት ድረስ ይፈጃል። ዳብል ማለት በ2006 ቢሊዮን ነበር አይደለ? ስቲሜት የተደረገው 6 ቢሊዮን ይሆናል ተብሎ ነው። ዳብል ለመሆን ወይም ደግሞ 12 ቢሊዮን ለመሆን ከ40 እስከ 50 ዓመት በአቬሬጅ 45 ዓመት ይፈጃል። በየትኛው ሬት? በ1.5% ግሮዝ ሬት ማለት ነው። ኦልራይት ስለዚህ 12 ቢሊዮን ለመድረስ 45 ዓመት አካባቢ ይፈጃል። ከመቼ ጀምሮ? ከ2000። ስለዚህ የዓለም ህዝብ 12 ቢሊዮን የሚሆነው መቼ ነው? በ2045 ነው ማለት ነው በዚህ estimation. Such rapid and dramatic growth rates of the world population is known as population explosion ተብሎ ይጠራል። ይህ በጣም ፈጣን የሚባል የህዝብ እድገት ምን ብለን ነው የምንጠራው? population explosion ብለን እንጠራዋለን። ከዛ በተጨማሪ ደግሞ የዓለምን ህዝብ ዳብል ለማድረግ የሚፈጀው ጊዜ ወይም ደግሞ አመት ዳብሊንግ ታይም ተብሎ ይጠራል። ዳብሊንግ ታይም 6 ቢሊዮን የነበረውን ህዝብ ወደ 12 ቢሊዮን ለማሳደግ የፈጀው ጊዜ ወይም የሚወስደው ጊዜ which is said to be doubling time. Doubling time. Here we have a focus. Population doubling time is the length of time needed by the population to double itself. ያችሁ doubling time ወይም ደግሞ population doubling time ብለን የምንጠራው እንግዲህ length of time ነው ደግሞ ወይም የጊዜ ርዝማኔ ነው። ይህ ጊዜ ርዝማኔ የሚያስፈልገው ለምንድን ነው? የዓለምን ህዝብ ዳብል ለማድረግ እጥፍ ለማድረግ የሚወስደው ጊዜ population doubling time የራሱ የሆነ ፎርሙላ አለ። It can be calculated using the following formula. Doubling time which is equals to 70 divided by growth rate. In our case ለምሳሌ እስካሁን ስናወራ የነበረው growth ሬቱ 1.5% እያለ ነው አይደል? ስለዚህ doubling time ካልኩሌት ለማድረግ ወይም ደግሞ ጊዜውን ለማወቅ 70 ሲካፈል ለስንት? 70 ሲካፈል ለ1.5% እናደርገዋለን ማለት ነው። ኦልራይት እዩ እዚህ ጋር የሚታያችሁ ተሆነ 70ን ለ1.5 ሳካፈለው 46.666 ይመጣል። ያ ማለት እንደነገርኳችሁ ዳብሊንግ ታይም በ1.5 ሬት ከሆነ ከ40 እስከ 50 ዓመት ይፈጃል ብለናል። በአቬሬጅ 45 ዓመት ነበር ያልነው አይደለ? ስለዚህ በዚህ ካልኩሌሽን 47 ዓመት አካባቢ ይፈጃል እንደማለት ነው። ኦኬ ስለዚህ በዚያው መረዳት ተገቢ ይሆናል። ሌላው ፋክተር that contribute for the rapid population growth ፈጣን የህዝብ እድገት እንዲኖር አስተዋጽኦ የሚያደርጉ ነገሮች አሉ፣ ፋክተሮች። ኦኬ አንድ አካባቢ ላይ ለምሳሌ ፈጣን የህዝብ እድገት ሊኖር ይችላል። ኢቭን በዓለም የዓለም ህዝብ በፍጥነት እንዲያድግ የሚሆንባቸው የተለያዩ ፋክተሮች አሉ። እነዚያ ፋክተሮች እነማን ናቸው? The rapid increase in the size of human population is attributed to many factors. These include 1. Advancement in scientific knowledge, agriculture, industry, medicine. አያችሁ የዓለም ህዝብ ወይም ደግሞ የአንድ አካባቢ ህዝብ እንዲያድግ አስተዋጽኦ የሚያደርጉ ነገሮች አንደኛ ሳይንሳዊ እውቀት፣ ሁለተኛ አግሪካልቸር ግብርና፣ ሶስተኛ ኢንዱስትሪ፣ አራተኛ ሜዲሲን። እነዚህ ነገሮች ከተሟሉ የአንድ አካባቢ ህዝብ በከፍተኛ ሁኔታ ይጨምራል። አሁን ቅድም ላይ ታስታውሳችሁ ከ15ኛው መቶ ክፍለ ዘመን ጀምሮ የዓለም ህዝብ ቁጥር በከፍተኛ ሁኔታ እየጨመረ ነበር ብለን 15ኛው መቶ ክፍለ ዘመን ምን ስለተፈጠረ ነው? ከ15ኛው መቶ ክፍለ ዘመንስ ምን ነበር? እንግዲህ ከዚህ ዘመን በፊት ጨለማ ነው። የሳይንሳዊ እውቀት የለም፣ የሜዲሲን እውቀት የለም፣ የኢንዱስትሪ እውቀት የለም፣ አግሪካልቸሩ በጣም ኋላ ቀረ ነው።
ከዚህ ዘመን በኋላ ግን እነዚህ የዘረዘርናቸው ነገሮች እየዘመኑ መጡ ማለት ነው። ስለዚህ የዓለም ህዝብ ቁጥር በከፍተኛ ሁኔታ እየጨመረ መጣ። ሁለተኛው ፋክተር ኢምፕሩቭመንትስ ኢን ፒፕል ሊቪንግ ኮንዲሽን፣ የሰዎች የአኗኗር ዘይቤ መሻሻል ነው። የሰዎች የአኗኗር ዘይቤ አመጋገብ ሊሆን ይችላል፣ አለባበስ ሊሆን ይችላል፣ የመኖሪያ ቤት ሊሆን ይችላል። እነዚህ ነገሮች ኢምፕሩቭ ሲሆኑ ሰው የመራባት እድሉ ሰፊ ይሆናል። ነገር ግን እነዚህ ነገሮች ካልተሟሉ፣ ለምሳሌ ድህነት ምናምን የተስፋፋ ከሆነ ሰው በድህነት ሊወልድ አይችልም። ኦኬ፣ ኢኮኖሚካሊ ማቹር ከሆነ አንድ ሰው የተሻለ የኑሮ ሁኔታ ላይ ካለ ዋይኖት የማይወልድበት ምንም ምክንያት የለም። ኦኬ፣ ሶስተኛ human ability to control famine and disease which have been a major killers of human። ሌላኛው ፋክተር ምንድነው? ሰዎች ረሃብንና በሽታን መቆጣጠር መቻላቸው። እንግዲህ የሰው ልጆችን በከፍተኛ ፍጥነት ቁጥራቸውን እየቀነሰ ያለው ወይ ረሃብ ነው ወይ በሽታ ነው። ሰዎች እንግዲህ ሳይንቲፊክ ኒዮሎጂ ሲያገኙ፣ ሜዲሲን ሲያገኙ በሽታንም ፋሚሊንም ኮንትሮል ማድረግ ቻሉ። ቅድም ላይ አግሪካልቸር ብለናል። አግሪካልቸር ዘመነ ማለት ፋሚሊን መቆጣጠር ይችላሉ፣ ረሃብን መቆጣጠር ይችላሉ ማለት ነው። የምግብ ዋስትና ይረጋገጣል ማለት ነው። በዚህ ጊዜ ሰዎች ይራባሉ። ሜዲሲን እየረቀቀ ኢምፕሩቭ እየሆነ መጣ ማለት ዲዚዝ ወይም በሽታ የሚባለውን የሰው ልጅ ቁጥር ሊቀንስ የሚችለውን ነገር መቀነስ ቻሉ ማለት ነው፣ ማጥፋት ቻሉ ማለት ነው። ስለዚህ ህዝብ ቁጥር ይጨምራል። ሌላኛ የመጨረሻ the relatively lower cost of improving vaccine, antibiotics, insecticides and highly yield variety of seeds ይላል። እዚህ ጋር ደግሞ መሰላችሁ ባጭሩ ስለ ቫክሲን ወይም ክትባት። አሁን ክትባት በየጊዜው ህፃናትን አይታችሁ ከሆነ በተወለዱ ከሆነ ጊዜያቸው ጀምሮ እስከ ተወሰነ እድሜያቸው ድረስ በየጊዜው ሆስፒታል እየሄዱ ወይም ጤና ጣቢያ እየሄዱ ወይም የህክምና ቦታ ላይ እየሄዱ ሲከተቡ ታያላችሁ። ያ ማለት ድሮ የህክምና ስርዓቱ ሳይሻሻል እንደ አንከሊስ፣ ቋቋቴ፣ የልጅለት ልምሻ ምናምን የሚባሉ ገዳይ በሽታዎች ነበሩ ህፃናትን የሚገሉ። እነዛን ለማከም የሚደረግ ክትባት በየጊዜው። ስለዚህ እሱ መኖሩ ህፃናት እንዳይሞቱ፣ ህፃናት አልሞቱም ማለት ደግሞ የህዝብ ቁጥር እንዲጨምር ሆነ ማለት ነው። አንቲባዮቲክስ ማለት እንግዲህ ባክቴሪያ ወለድ ምናምን በሽታዎች አሉ፣ እነሱን ማከም መቻሉ። እንዲሁም ደግሞ ኢንሴክቲሳይድ ብዙ ጊዜ እንግዲህ አግሪካልቸሩን ሊያደክመው ይችላል። ኢንሴክት የሚባለው ኢቨን ኢንሴክቶች እኛን ራሱ እኮ የሚያጠቁ ኢንሴክቶች አሉ፣ እነሱን መከላከል መቻላችን። በአጭሩ ጠቅለል ስናደርገው መዘመን መቻላችን የህዝብ ቁጥር እንዲጨምር አድርጓል ማለት ነው። አውራይት ከዛ እንግዲህ ከስር የሆነ ቴብል ይታያችኋል። እንግዲህ by 1750 there was only about 791 million people in the world። በ1750 እንግዲህ የዓለም ህዝብ 1 ቢሊዮን ራሱ አልደረሰም። ይገርማችኋል። 791 ሚሊዮን ነበር ገና በዓለም የሚኖረው ማለት ነው። however in a matter of 250 years the world population reaches over 6 billion። ከ250 ዓመት በኋላ ከ791 ሚሊዮን ተነስቶ ወደ 6 ቢሊዮን ከፍ አለ። አያችሁ ፍጥነቱ። ከዛስ the growth of human population between 1750 and 2000 has been very rapid። በሁለቱ ዓመት እንግዲህ ከ1750 እስከ 2000 ድረስ ያለውን የህዝብ ብዛት ብናይ ግሮዝ ሬቱን ብናየው በጣም ፈጣን። በዚህ ጊዜ ምንድነው የተከሰተው? በዓለም ላይ አሁን ላይ የምንደመማቸው የሳይንቲፊክ ኒዮሎጂዎች ክሬት የተደረጉት በዚህ ታይም፣ በዚህ በሁለቱ ኢንተርቫል በ1750 እና በ2000 መካከል ነው የተፈጠሩት። እያንዳንዱ ነገር ሜዲሲን ኢምፕሩቭ የተደረገው፣ የኢንዱስትሪ አብዮቶች ምናምን የተነሱት፣ አግሪካልቸር በደንብ እንዲያድግ የተደረገው፣ የቫክሲን አንቲባዮቲክስ ምናምን የሚባሉ ነገሮች በዚህ ዘመን ነው። የሰዎች አኗኗር ዘይቤ የተሻሻለበት ዘመን ስለሆነ ከፍተኛ ግሮዝ ሬት ነበረው ማለት ነው በዚህ ዘመን።
ከዛ እዚህ ጋር ቴብል አለ እንግዲህ የተለያዩ ሀገሮች ወይም ደግሞ ሪጅን ይላል። የሰባቱም ሀገሮች ኤዥያ፣ አፍሪካ፣ ዩሮፕ፣ ላቲን አሜሪካ ኤንድ ካሪቢያንስ፣ ኖርዝ አሜሪካ፣ ኦሼኒያ የሚሉ እነዚህ ኮንቲነንቶች አሉ። ከዛ በ1750 ስንት ነበር? በ1800 በ1850 በ1900 ብሎ እስከ 2050 ድረስ 2050 እንግዲህ አልደረስንም፣ ኤስቲሜሽን ነው። ከዛ ቶታል ወርልድ ፖፑሌሽን ምን ያክል እንደሚሆን ምናምን በዚህ በቴብል ኤስቲሜት አድርጎ የተቀመጠም አለ። የነበረው ከዚህ ቀደም የነበረው ያለፈውን ሁሉ እዚህ ጋር አስቀምጧል። እያንዳንዱን ማየት ትችላላችሁ ቴክስት ቡካችሁ ላይ ማለት ነው። ኦልራይት ሌላኛው ደግሞ ትሬንድስ ኤንድ ግሮዝ ሬትስ ኦፍ ኢትዮጵያን ፖፑሌሽን እስካሁን ስናይ የነበረው እንግዲህ እንደ ዓለም ነው የወርልድ ፖፑሌሽን ወይም ደግሞ የዓለምን ህዝብ ነበር ስናይ የነበረው። አሁን የኢትዮጵያን ስናይ አኮርዲንግ ቱ 2007 ሴንሰስ ማለት የህዝብ ቆጠራ ማለት ነው፣ ወይም የህዝብና ቤት ቆጠራ እንለዋለን። ሶ በ2007 እንደ ኢሮፓያን አቆጣጠር የህዝብና ቤት ቆጠራ ነበር ኢትዮጵያ ውስጥ። the population of Ethiopia was 73.8 ሚሊዮን ስንት 73.8 ሚሊዮን ነበር። the country's population is among the fastest growing in the world የሀገሪቱ የህዝብ እድገት ስናይ እንግዲህ በዓለም አቀፍ ደረጃ ፈጣን የህዝብ እድገት ካላቸው ሀገሮች ተርታ የምትመደብ ነች ኢትዮጵያ ማለት ነው። It was estimated that in 1900 Ethiopia had only 11.8 million persons. 1900 የኢትዮጵያ ህዝብ ስንት ነበር? 11.8 ሚሊዮን ነበር። በ2007 ሴንሰስስ 73.8 አያችሁ ምን ያህል እድገት እንዳሳየ። ከስር እንግዲህ በቴብል ተቀምጧል ማለት ነው። በየዓመተ ምህረቱ ያለው የኢትዮጵያ ህዝብ እድገት ብዛቱ እንዲሁም ደግሞ ሬቱ ሁሉ ሳይቀር ተቀምጧል ማለት ነው። so this number increased to 12.9 million in 1920 and 23.5 million in 1960. The table showed that in 1960s the country had twice the population it had in 1900. ስለዚህ በየዓመተ ምህረቱ እንግዲህ ተቀምጧል። ያ ማለት እንግዲህ በ1900 11.8 ነበረ፣ ልብ በሉ። በ1920 12.9 ነበረ and በ1960 23.5 ነበረ። አሁን እዚህ ጋር ልብ በሉ። በ1900 ስንት ነበር? 11.8 በ1960 23.5 ዳብል ሆነ ማለት ነው። ስለዚህ ከ1900 እስከ 1960 ድረስ ዳብል ሆኗል። ከስንት ዓመት በኋላ ማለት ነው? ከ60 ዓመት በኋላ። ሶ በዚህ ዘመን የነበረው ዳብሊንግ ታይሙ ስንት ነው? 60 ዓመት ነበር። አሁን ዳብሊንግ ታይም ምናምን ካልኩሌት አድርጉ ስለምትባሉ ማለት ነው። ስለዚህ የኢትዮጵያ ህዝብ ከ1900 ጀምሮ እስከ 1960 ድረስ ከ11.8 ወደ 23.5 ከፍ ብሏል፣ ዳብል ሆኗል ማለት ነው። ዳብሊንግ ታይሙ ስንት ነው ትባሉ? 60 ዓመት ማለት ትችላላችሁ ማለት ነው። ከዛ በተጨማሪ እንግዲህ እዚህ ጋር አንድ ማወቅ ያለባችሁ ነገር ምንድነው? ግሮዝ ሬቱን እየጨመረ ነው የሚሄደው። አሁን ለምሳሌ እዚህ ጋር ያለውን እንየው እስኪ። መጀመሪያ ከስር ቴብሉን እዩት። ቴብሉ አሁን ፖፑሌሽን ኢን ሚሊየን እና ግሮዝ ሬት ብሎ በ1900 11.8 ነበር፣ በ1920 12.9 ነበረ። ከዛ ብሎ በ2007 73.8 ሚሊዮን ይላል። ግሮዝ ሬቱን ይዩት እስኪ። ግሮዝ ሬቱን መጀመሪያ በ1900 0.2 ነበረ። ከዛ በ1920 1% ደረሰ። በ1940 1.5 ከዛ 2.2 2.8 ከዛ 2.1 ካለ በኋላ እንግዲህ ተመልከቱ 3.1 በ1984 ነው። ከዚህ በኋላ ዲክሪዝ ማድረግ ጀመረ። በ1994 2.9 በ2007 2 እንደገና ዲክሪዝ አደረገ። ስለዚህ ከፍተኛ ፍጥነት አሳይቶ የነበረው በ1984 ነበር። ኦኬ according to the results of the three censuses there was a slight decline in the population growth rate over a recent decade, changing from 3.1% in 1984 to 2.9% in 1994 and 2% in 2007 ይላል። ይህ የሆነበት ምክንያት ምንድን ነው?
የቀነሰበት። በ1984 3.1% ደርሶ ሬቱ በጣም ከባድ ሬት ነው ባይዘው። እንደገና ወደ 2.9 እና ወደ 2 የወረደበት ምክንያት ምንድን ነው ስንል this was mainly the result of the government's effort to regulate the fertility rate through the delivery of family planning service። የቤተሰብ ምጣኔ የሚል ሐሳብን መንግስት ይዞ መጣ። ምክንያቱም ሀገሪቱ ድሃ ሆና ሳለ የህዝብ ብዛቷ እየጨመረ የሚመጣ ከሆነ ምንም ነው ባላንስ የማይሆነው፣ በጣም አስቸጋሪ ነው የሚሆነው። አንድ ድሃ ቤተሰብ 10 ልጆች ካሉት ኢማጂን 2 ልጅ ማስተዳደር ምን ያህል ከባድ እንደሆነ እንኳን 10 ልጅ። በዛ ምክንያት መንግስት ፋሚሊ ፕላኒንግ ሰርቪስ ወይም ደግሞ የቤተሰብ ምጣኔ አገልግሎት የሚልን ነገር ይዞ መጣ። ሰዎች የወሊድ መቆጣጠሪያ እንዲጠቀሙ አራርቀው እንዲወልዱ የሚሉ ትምህርቶችንም መድኃኒቶችንም ይዞ መጣ። ከዛ ግሮዝ ሬቱ ሊቀንስ ቻለ። ስለዚህ ሪዝኑ ምንድን ነው ተብላችሁ ከተጠየቃችሁ መንግስት ፋሚሊ ፕላኒንግ ሰርቪስን ይዞ ስለመጣ ነው ሊቀንስ የቻለበት የሚል ምላሽ መስጠት ትችላላችሁ ማለት ነው። ኦኬ ጋይስ፣ የዛሬው ክላስ ይህን ነው የሚመስለው። በቀጣይ የምናየው ደግሞ ኮምፖነንትስ ኦፍ ፖፑሌሽን ዳይናሚክ የሚል ርዕስ ይኖረናል። በቀጣይ በፓርት 3 ማለት ነው። ኮምፖነንትስ ኦፍ ፖፑሌሽን ዳይናሚክስ በሚል ርዕስ እንገናኛለን። እስከዛው ድረስ በያላችሁበት ሰላማችሁ ይብዛ። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። የደወል ምልክቷን ኦን አድርጓት። መልካም ጊዜ